የሐረግ ድራማ እስከሚለቀቅ በጉጉት እየጠበቃችሁ ያላችሁ ሰዎች ይህን ቪዲዮ ላይክ በማድረግ አሳውቁኝ። እኔ ማን ነው ምንድነው የተፈጠረው ማን ነው የሞተው ወይንም ችግር የደረሰበት ብዬ በጭንቀት አለው ማለት ነው። ምክንያቱም በጣም አሳስቦኛል። የሆነ ጥርጣሬ የማንጠረጥረው ነገር እከሌ ነው ብለን የማናስበው ነገር ተፈጥሯል። መጨረሻ ላይ የሆነ ሰው አደጋ ወይንም የሆነ ሰው ሞቷል ማለት ነው። ማን እንደሆነ ብቻ ግን ከባድ ነው። እናንተ እስኪ ግምታችሁን አስቀምጡልኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እና ቤተሰቦቼ እንግዲህ የሐረግ ድራማ እስከሚለቀቅ በጉጉት እየጠበቃችሁ ያላችሁ እስኪ ሀሳብ አስተያየታችሁን አስቀምጡልኝ። እኔ በጣም በጉጉት ልሞት ነው። እኔ ግን ያሰብኩት ሀይዋን መጀመሪያ ላይ ሴቶቹ ከወጡ በኋላ እያለቀሰች ብቻዋን ነበር የተቀመጠችው። የሆነ ስለት ይሁን የሆነ ነገር በእጇ ይዛለች። ራሷን ለማጥፋት ሞክራ ነው ወይንስ ራሷን አጠፋች? ሀይዋን የቤዛ ጓደኛ ወይንስ ምንድነው የተፈጠረው? የሆነ ሰው የሆነ ነገር ሆኗል እና ግምታችሁን ኮሜንት ላይ አስቀምጡልኝ ብያችሁ ነበር፣ አላስቀመጣችሁም። አሁንም እስኪ አስቀምጡ፣ ለእናንተ ጥያቄ ነው ማለት ነው። እና ግን ደግሞ ከሶስቱ ወይም ከነዚህ ልጆች ከናታን ከጽዮንና ከኤፍራታ የሆነ ሰው እንዳይሆን ፈርቻለሁ። አላቅም፣ ብቻ ጭንቀት ነው ማለት ነው። ምን እንደሚፈጠር ማን እንደሆነ ራሱ ማወቅ አይቻልም። ምክንያቱም ያፌት ወይንም ደግሞ ናታን በጣም ጦርነት ላይ ወንድማማቾቹ ጦርነት ጀምረዋል። ኤፍራታ ገነት እናቷ እንደሆነችና ናታንና ያፌት ወንድምና ወንድም እንደሆኑ ለማረጋገጥ በጣም ብዙ ጥረት እያደረገች ነው። በተለይ ዲኤንኤንም ሰጥታለች፣ የጸጉራቸውን ማለት ነው። የሁለቱን ወንድማማች ናቸው ወይስ አይደሉም የሚለውን ግን ደግሞ ናታንና ኤፍራታ ማን ነው ናታንና ያፌት ወንድምና ወንድም ከሆኑ ምንድነው የማደርገው ብላ በጣም ተጨንቃለች ኤፍራታ ማለት ነው። ምክንያቱም ወንድምና ወንድም እንደዚህ እየተጨፋጨፉ ወንድም ለወንድሙ ጥላት የሆነበት ነገር ነው ግራ የገባት። እሱ ሰክሮ በስካር መንፈስ ነው። አባቴ መሞት የለበትም ጨካኝ ነው፣ እኔን ትቶ የነበረ ሂዶ የናታን እናት እርጉዝ እንደሆነ ሲሰማ አልፈልግሽም ብሏት የናታን እናት ጋር የሄደው ብሎ ብዙ ነገር ነበረ ለኤፍራታ የነገራት። ይሄ ማለት ደግሞ ናታንን የሚጠላው በአባቱ ምክንያት ነው። ናታንን ከተበቀለ አባቱን የተበቀለ ስለሚመስለው በጣም መጥፎ ነገሮችን እያሰበ ነው። ይሄ ነገር ደግሞ መጨረሻ ላይ ምን ሊያመጣ እንደሚችል ከባድ ነገር ነው የሚያመጣው ማለት ነው። እና ቤተሰቦቼ እኔ ይሄ ነው ብዬላችሁ አልችልም። በጣም የሚገርም ውዝግብ የተፈጠረበት ነገር ነው። ግን ደግሞ መጨረሻ ላይ ማን ምን እንደሆነ አላቅም። እስኪ ደግሞ ኤፍራታ እርጉዝ እንደሆነች ቢያቅ እርጉዝናውም ደግሞ የናታን ልጅ እንደሆነ አረጋግጣለች ወይንስ አላረጋገጠችም? በእርግጥ በዲኤንኤ ነው ማወቅ አይቻልም። ግን ደግሞ እርጉዝ ከሆነች የናታን ነው ብላ ነው የምታስበው እንጂ የያፌት ልጅ አይደለም። ያፌት አንድ ጊዜ ከሷ ጋር አስገድዷት አብሯት ተኝቷል። እሱም ደግሞ አሁን ነው እንጂ በፊት ምንም የተፈጠረ ነገር የለም። ስለዚህ ልጁ የናታን ነው ማለት ነው። ይህን ነገር ሲያቅ ደግሞ በተለይ ምን ሊያደርግ እንደሚችል አስቡት ማለት ነው። እና እንግዲህ ሌላ አዲስ ወጥመድ እያዘጋጀ ነው ያፌት ማለት ነው። ይሄ ማለት ደግሞ ናታን ስሙን ቀይሮ አውቆ እሱን እንትን ለማለት እየሞከረ እንደሆነ አንተ ምንድን ነው የምትፈልገው ከኔ? እኔ የወሰድኩብህን ነገር ወይንም እኔ የነጠቅኩህን ነገር እኔን ለመንጠቅ ነው ወይንስ ለምንድን ነው ያንተ ያልሆነን ስም ተጠቅመህ ይህን ነገር ማድረግ የፈለግከው ብሎታል ማለት ነው። ይሄ ማለት ደግሞ ናይፍ ብሎ ስሙን አውጥቶ ናታን ጋር ሄዶ ፊት ለፊት የተጋፈጠው ናታን ሌላ ናታን እንደተቀየረ ናታን ያፌትም ሆነ ለሚታሰራው ሴትዮ ጉድጓድ እየቆፈረላቸው እንደሆነ በወጥመዱ ውስጥ እያስገባቸው እንደሆነ ግን ያፌት አልተረዳም። ያፌት የሚያስበው ኤፍራታን ስለነጠቅኩት ድርጅታቸውን ስለነጠቅኳቸው እሱ ሊነጥቀኝ ነው በደንብ አድርጎ ትልቅ ወጥመድ እንዳዘጋጀላቸው አያውቁም ማለት ነው። ይህን ነገር አለማወቃቸው ደግሞ በጣም አሪፍ ነው። በደንብ ጨዋታውን ይጫወታሉ።